ጠቅላይ ሚኒስትር አብይ አህመድ እና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲን ጨምሮ የዘጠኝ ሀገራት መሪዎች የተሳተፉበት የብሪክስ ጉባኤ መግለጫ በማውጣት ተጠናቀቀ። በመግለጫው ማዕቀብን ጨምሮ በተናጠል የሚወሰዱ ህጋዊ ያልሆኑ አስገዳጅ እርምጃዎች እንደሚያስፈልጓቸው ገልጸዋል። በብሪክስ መካከል የፋይናንስ ትብብር ለማሳደግ ቁርጠኝነታቸውን ማሳውቀዋል። 16ኛው የብሪክስ በማደግ ላይ ያሉ ሀገሮች ጉባኤ ካለፈው ማክሰኞ ጀምሮ በሩሲያ ካዛን ከተማ ሲካሄድ ቆይቶ ዛሬ የጋራ መግለጫ በማውጣት ተጠናቋል። በጎርጎሮሳውያን 2009 የበለጸጉ የምዕራብ ሀገሮች የኢኮኖሚን ጫናና አሰራር ለመቋቋም ታስቦ የተመሰረተው ብሪክስ ስሙን የወሰደው ከመጀመሪያዎቹ መስራች ሀገሮች ብራዚል፣ ህንድ፣ ቻይና እና ደቡብ አፍሪካ የእንግሊዝኛ ስሞቻቸው የመጀመሪያ አልፋቤቶችን በመውሰድ ነው። ቡድኑ ባለፈው ጥር ወር በጆሃንስበርግ ባካሄደው 15ኛው ግብጽ፣ ሳውዲ አረቢያን፣ የተባበሩት አረብ ኤምሬቶች፣ ኢራንና ኢትዮጵያን በአባልነት የጨመረ ሲሆን ሌሎች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል የሆነችውን ቱርክን ጨምሮ 30 ሀገሮች አባል ለመሆን እንደጠየቁ ወይንም ፍላጎት እንዳሳዩ ተገልጿል። በዓለም አቀፍ ንግድና የክፍያ ስርዓት ከዶላር ጥገኝነት መላቀቅ የሚያስችል አሰራር መዘርጋት በሚቻልበት ሁኔታ መምከር ዋናው የ16ኛው ጉባኤ አጀንዳ የነበረ ሲሆን በቡድን አባል ሀገራት መካከልም ሊኖሩ ስለሚገባቸው የኢኮኖሚ ትብብሮችና ዓለም አቀፍ ጉዳዮች በጉባኤው ውይይት የተደረገ መሆኑ ታውቋል። ከጉባኤው ጎን ለጎን በርካታ የሁለትዮሽ ውይይቶች እንደተካሄዱና ስምምነቶችም እንደተፈረሙም ተገልጿል። የጉባኤ ተሳታፊዎቹም በመጨረሻ የካዛን መግለጫ የተሰኘ የጋራ ሰነድ አውጥቷል። በመግለጫውም የመንግስታቱ ድርጅትና የዓለም አቀፍ ፋይናንስ ተቋማት አሰራርን ማሻሻል አስፈላጊነትና የብሪክስ ሀገራት የጋራ የእህል ግብይት ስርዓት መቋቋምን የመሳሰሉ በርካታ የቡድኑና ዓለም አቀፍ ጉዳዮች የተገለጹ ሲሆን የዩክሬንና የመካከለኛው ምስራቅ ጦርነቶችን በመንግስታቱ ድርጅት ቻርተር መሰረት መቆም ያለባቸው ስለመሆኑ ተጠቅሷል። ሩሲያ በጎርጎሮሳውያኑ 2022 በዩክሬን ላይ ጦርነት ከከፈተች ወዲህ በርካታ የኢኮኖሚ ማዕቀብ የተጣሉባትና ፕሬዝዳንት ፑቲንም ከዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ከተቆረጠባቸው የእስር ትዕዛዝ ምክንያት የውጭ ጉዟቸው ተገድቶ በቆየበት ወቅት ይህን የመሰለ ዓለም አቀፍ ጉባኤ በሩሲያ መካሄዱ ፑቲን የተገለሉ ከጥቂት ምዕራባውያን መንግስታት እንጂ ከዓለም አለመሆኑን የሚያሳይ ሆኗል እየተባለ ነው። የዶቼ ቬለ የሩሲያ ተንታኝ ኮንስታንቲን ኤገርትን ያረጋገጠው ይህንኑ ነው። ሩሲያ በዲፕሎማሲው መገለል ቢደርስባትም ጉባኤው ግን እውነታው ይህ እንዳልሆነ ለማሳየት የረዳ ሆኗል በማለት መልእክቱ ለዓለም አቀፉ ማህበረሰብ ብቻ ሲሆን ለሀገር ውስጥ መሆኑን ገልጿል። በሌላ በኩል ግን ጉባኤ በአጠቃላይ ብሪክስ በኢኮኖሚ አንጻር ሊያመጣ የሚችለውን ለውጥ በተለይም ሩሲያ ከማዕቀብ ጫና ሊያላቀቅ ይችል ይሆናል ተብሎ የታሰበው ከዶላር ጥገኝነት የመላቀቅ አጀንዳ ላይ ብዙም ተጨባጭ ውጤት እንዳላሳየ ነው የሚነገረው። ለዚህ በዋናነት የሚጠቀሰው የቡድን አገራት መካከል ያለው ልዩነት ነው። የዶቼ ቬለ የሩሲያ ተንታኝ ኮንስታንቲን እንደሚለው ቡድኑ የተለያዩ አንዳንድ የሚቃረኑ ፍላጎት ያላቸው ሀገሮች ስብስብ ነው። ከ20 ዓመታት በፊት ቡድኑ ሲመሰረት ዓለም አቀፍ የኢኮኖሚ ስርዓት ላይ የራሱን የሆነ የኢኮኖሚ ሚና እንዲኖረው ታስቦ ቢሆንም በአሁኑ ወቅት ግን ቢያንስ በኢራን፣ ቻይና እና ሩሲያ ቡድኑ ጸረ ምዕራባውያን ኃይል ሆኖ የተወሰደ ሲሆን ሌሎች አባሎች ለምሳሌ ህንድ ፍላጎቷ በዓለም አቀፉ ኢኮኖሚ ላይ ጫና ለማሳደር እንጂ ከአሜሪካ ወይም ከምዕራባውያን ጋር ተጻርኖ ለመቆም አይደለም በማለት በቡድኑ ውስጥ ያለው ልዩነት በግልጽ አድርጓል። በተጨማሪም በቡድኑ አባል ሀገራት መካከል ለምሳሌ ህንድ እና ቻይና በሳውዲ አረቢያና ኢራን በግብጽና ኢትዮጵያ መካከል ያሉትን አለመግባባቶችና ግጭቶች የቡድኑ አንድነትና የስኬት ሊገዳደሩ እንደሚችሉ ነው ታዛቢዎች የሚናገሩት። አውሮፓና አሜሪካ ጉባኤውን በንቃት ሲከታተሉት ነው የቆዩት። የአውሮፓ ህብረት የጉባኤ ተሳታፊ ፕሬዝዳንት ፑቲን ጦርነቱን እንዲያቆሙ ይነግሯቸው ዘንድ ፍላጎቱ መሆኑን የህብረቱ የውጭ ግንኙነት ቃል አቀባይ ፒተር ስታኖ አስታውቋል። የዋና ጸሐፊ ጉተሬሽ በስብሰባው መገኘት ያስከፋቸው የህብረቱ አገሮች መኖራቸውም ተገልጿል። ቱርክ የብሪክስ አባል ለመሆን መጠየቋና ፕሬዝዳንት ኤርዶጋንን በጉባኤ መሳተፋቸው የህብረቱና የኔቶ አባል ሀገራትን ያስገረመና ያነጋገረም ሆኗል ሲል ዶቼ ቬለ ዘግቧል። ባለፉት ጊዜያት በሶማሊያ ውስጥ በሰላም ማስከበር የተደረገው የኢትዮጵያ ሰራዊት ስምሪት የአልሸባብን እንቅስቃሴ አድርጓል ሲል የሶማሊ መንግስት የውጭ ጉዳይ ሚኒስቴር ባወጣው መግለጫ ወቀሰ። ባለፉት ጊዜያት በሶማሊያ ውስጥ ለሰላም ማስከበር የተደረገው የኢትዮጵያ ሰራዊት ስምሪት የአልሸባብን እንቅስቃሴ እንዲጨምር አድርጓል ሲል የሶማሊያ መንግስት የውጭ ጉዳይ ሚኒስቴር ባወጣው መግለጫ ወቀሰ።
የኢትዮጵያ ወታደሮች ከግዛቷ እንዲወጡ ስትጠይቅ የቆየችው ሶማሊያ ከጥቂት ወራት በኋላ የሚያበቃውን የሰላም አስከባሪ ተልዕኮን ተከትሎ በምትኩ የሚሰማራው ኃይል ውስጥ የትኛው ሀገር ወታደሮች እንደሚሳተፉ የምትመርጠው ራሷ መሆኗን ገለጸች። የሶማሊያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ በሀገሪቱ ወታደሮቻቸውን ካሰማሩ 5 ሀገራት በተለይ የኢትዮጵያ ሰራዊት ላይ በማተኮር ተልዕኮ የአልሸባብ እንቅስቃሴ ከፍ እንዲል በማድረግ ባሻገር ያስገኘው ለውጥ ውስን ነውም ብሏል። ከዚህ የተለያዩ ምክንያቶችን ያስቀመጠው የሶማሊያ መንግስት በቀጣይ በተተኪነት በሀገሩ የሚሰማረቱን ሰላም አስከባሪዎች ውስጥ የኢትዮጵያ ወታደሮች እንዲካተቱ እንደማይፈልግ ባወጣው መግለጫ ላይ ፍንጭ ሰጥቷል። የሶማሊያ ውጭ ጉዳይ ሚኒስቴር በቀጣይ በሶማሊያ ከሚሰማራው የአፍሪካ ህብረት አረጋጊ ተልዕኮ አንጻር የሶማሊያ ሉዓላዊነትና የኢትዮጵያ ሚና በሚል ረቡዕ አመሻሽ ባወጣው መግለጫ በሁለቱ ሀገራት መካከል የተፈጠረውን አለመግባባት ጠቅሷል። በአፍሪካ ህብረት ጥላ ስር በሶማሊያ የተሰማሩት የኢትዮጵያ ወታደሮች እንዲወጡ በአፍሪካ ህብረት ጥላ ስር በሶማሊያ የተሰማሩት የኢትዮጵያ ወታደሮች እንዲወጡ ባለፉት ወራት የሶማሊያ ባለስልጣናት በተደጋጋሚ ሲጠይቁ መቆየታቸው ይታወሳል። በመጪው ወር የሚጠናቀቀውን የሰላም አስከባሪውን ውክልና ተከትሎ በሚተካው አዲስ ተልዕኮ ውስጥ አገራት የሚኖራቸውን ተሳትፎ በተመለከተ የሶማሊያ መንግስት የበላይ በመሆን በአገሪቱ ሉዓላዊነት ላይ በማተኮር ተልዕኮ ሚና እንደሚመራ አሳውቋል። በዚህም ኢትዮጵያ በቅርቡ በተናጠል እርምጃ መውሰዷን በመጥቀስ ለአብነትም ነፃ ሀገርነቷን ካወጀችው ሶማሊላንድ ጋር የደረሰችውን ስምምነት የሶማሊያ ሉዓላዊነት የሚቃረን ነው በማለት ዋነኛው ትኩረቱ ኢትዮጵያ ላይ መሆኑን አመልክቷል። የውጭ ጉዳይ ሚኒስቴር መግለጫው ኢትዮጵያ ከሰሜናዊ ግዛት ጋር የደረሰችውን ህገወጥ ስምምነት ሉዓላዊነታችን የሚጥስና ለሰላም ማስከበሩ ተግባር አስፈላጊ፣ በተጨማሪም ያለፉት የኢትዮጵያ ሰራዊት ስምሪቶች የአልሸባብን እንቅስቃሴ እንዲጨምር ያደረገና ጥቂት መሻሻል ያመጣ ነው በማለት የተቸ ሲሆን በዚህም በቀጣይ የሰላም አስከባሪዎች ስምሪት በሶማሊያ የጸጥታና የልማት ግቦች ጋር በማጣጣም ስልታዊ ምርጫ ማካሄድ አስፈላጊ ነው ብሏል። በዚህ በቀጣይ ምዕራፍ የሚካሄደው የአፍሪካ ህብረት የሰላም አስከባሪዎች ስምሪት ሶማሊያ እንደ ሉዓላዊ ሀገር የትኞቹ ሀገራት ወታደሮች መካተት እንዳለባት የመወሰን ስልጣን አላትም ብሏል። ይህም ወታደሮች የሚያዋጡ ሀገራትን በተመለከተ የሰጠው ውሳኔ ከሶማሊያ ብሔራዊ ጥቅምና ሉዓላዊነቱን ከማስከበር ጋር የተጣጣመ ሊሆን ይገባል ሲል ቀጣይ ሊሆን የሚችለውን ጠቁሟል። ኢትዮጵያ የባህር መተላለፊያ በር ለማግኘት ባለፈው ዓመት ታህሳስ ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟን ተከትሎ ስምምነቱ ሉዓላዊነቷን የሚጋፋ ድርጊት መሆኑን በመግለጽ ሶማሊያ ስትቃወም ቆይታለች። በተጨማሪም 20 ዓመታት ለሚጠጋ ጊዜ በሶማሊያ ተሰማርተው የሀገሪቱ መንግስት ሲጠብቁና ሲደግፉ የቆዩት የኢትዮጵያ ወታደሮች ከግዛታቸው እንዲወጡ የሀገሪቱ ከፍተኛ ባለስልጣናት ሲጠይቁ ቆይተዋል። ይህንንም ተከትሎ ኢትዮጵያ አዲሱ የሰላም ማስከበር ተልዕኮ ስምሪት የአካባቢውን ሀገራትና ወታደሮች ያሰማሩ ሀገራት ስጋት ከግምት ማስገባት አለበት በማለት ማሳሰቧ ይታወሳል። አሁንም የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ እንደተጠቀሰው በቀጣይ በሚኖረው የሰላም አስከባሪ ስምሪት ውስጥ ኢትዮጵያ ሚና እንዲኖራት የሶማሊያ መንግስት እንደማይፈልግ አመልክቷል። በሶማሊያ የተሰማሩት ሰላም አስከባሪዎች መካከል ከፍተኛውን ቁጥር የምታበረክተው ኢትዮጵያ ስምሪቱን የሚያስተባብረው የአፍሪካ ህብረትና ድጋፍ የሚሰጠው የተባበሩት መንግስታት ድርጅት እስካሁን በዙሪያ ያሉት ነገር የለም። ይህ የሶማሊያ መግለጫ የወጣው የሀገሪቱ ፕሬዝዳንት ሼክ መሐመድ ከኢትዮጵያ በስተቀር በሶማሊያ ሰላም አስከባሪ ሰራዊት ያላቸውን ኬንያ፣ ኡጋንዳ፣ ቡሩንዲ እና ጅቡቲን ከጎበኙ በኋላ ነው። ኢትዮጵያ በሶማሊያ ውስጥ ቢያንስ 3000 የሚሆኑ ወታደሮቿን በአፍሪካ ህብረት በኩል በሰላም ማስከበር ያሰማራች ሲሆን ከ5 እስከ 7000 የሚሆኑ ወታደሮች ደግሞ በሁለቱ ሀገራት ስምምነት በተለያዩ የሶማሊያ ግዛት ውስጥ ይገኛሉ። ሮይተርስ የዜና ወኪል ባለፈው ዓመት ሰኔ ወር የደህንነት ባለሙያዎችና ዲፕሎማቶች የኢትዮጵያ ሰራዊት ለቆ የሚወጣ ከሆነ የሶማሊያ ኃይሎች የሚፈጠረውን ክፍተት የመሙላት አቅም ስለማይኖራቸው የበለጠ አለመረጋጋት ሊከሰት ይችላል ሲሉ ስጋታቸውን መግለጻቸውን ዘግቦ ነበረ። ይህንንም ዜና ጥንቅር ያገኘነው ከቢቢሲ አማርኛ ላይ ነው። የ2017 ዓ.ም የዩኒቨርሲቲ ምደባ ይፋ ሆነ። በ2016 ዓ.ም የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዶ በመደበኛ ፕሮግራም ለትምህርት ሚኒስቴር ተጠሪ በሆኑት የመንግስት ከፍተኛ ትምህርት ተቋማት ትምህርታቸውን ለመከታተል የሚያስችል የማለፊያ ውጤት ያስመዘገቡ ተማሪዎች የተቋም ምደባ ይፋ ሆኗል። ተማሪዎች በተዘረዘሩት አማራጮች ምደባቸውን ማየት እንደሚችሉ ትምህርት ሚኒስቴር የገለጸ ሲሆን ከኢትዮጵያ ወደ ኤርትራ የስልክ ግንኙነት የተቋረጠው በኢትዮጵያ በኩል መሆኑ ታወቀ። በአሁኑ ወቅት ከኤርትራ ወደ ኢትዮጵያ ስልክ መደወል የሚቻል ሲሆን ከኢትዮጵያ ወደ ኤርትራ ግን መደወል እንደማይቻል የጠቀሱት ቤተሰቦቻቸው በሁለቱ ሀገራት የሚገኙ ቤተሰቦች ከዚህ በተጨማሪ ከኢትዮ ቴሌኮም ውጪ በኢትዮጵያ አገልግሎት እየሰጠ የሚገኘው ሳፋሪኮም እንደዚህ ቀደሙ ስልክ ወደ ኤርትራ ካለምንም ችግር
የሚያስደውላቸው እንደሆነ ጠቁሟል። ይህ የሚያሳየው ግንኙነት የተቋረጠው ከኢትዮ ቴሌኮም በኩል እንደሆነ ምንጮቻችን ጠቅሰው ምክንያቱ ግን እስካሁን ግልጽ እንዳልሆነ ጠቁሟል። ይህንን መረጃ በሚያጠናክር መልኩ ለሚዲያ እንድናገር ፈቃድ የለኝም ያለ አንድ የኢትዮ ቴሌኮም ሰራተኛ ይህንኑ አረጋግጧል። መሰረት ሚዲያ ጉዳዩን በተመለከተ የኢትዮ ቴሌኮም አመራሮችን መረጃ የጠየቀ ሲሆን ለቀናት ግን ምላሽ ሳያገኝ ቀርቷል። ይህንንም መረጃ ከመሰረት ሚዲያ አጠናክረነዋል። በኢራን ላይ ጥቃት ከፈጸምን በኋላ ዓለም ሀያልነታችንን ይረዳል ሲሉ የእስራኤል መከላከያ ሚኒስተር ጋላንት ተናገሩ። የእስራኤል መከላከያ ሚኒስተር ዮአብ ጋላንት በኢራን ላይ ጥቃት ከተፈጸመ በኋላ ዓለም ያላቸውን ሀያልነት እንደሚረዳና ጠላት ትምህርት እንደሚወስድ ለአየር ኃይል አባላት መናገራቸውን ሮይተርስ ዘግቧል። እስራኤል ቴህራን በስድስት ወራት ውስጥ ከ4 ሳምንት በፊት ለሁለተኛ ጊዜ በእስራኤል ላይ ለፈጸመችው ቀጥተኛ ጥቃት የበቀል እርምጃ ለመውሰድ ተዘጋጅታለች። ኢራንን ካጠቃን በኋላ እንዴት ስትዘጋጁ እንደነበር እስራኤል ውስጥ እና በቀረው ዓለም መረዳት ይኖራል ሲሉ ጋላንት ሃትሪዝም በተባለ የጦር ሰፈር በተቀረጸ ቪዲዮ ለአየር ኃይል አባላት ሲናገሩ ተደምጧል። ጋላንት አክለውም በኤክስ ገጻቸው ከእነርሱ ጋር በነበረኝ ንግግር ኢራንን ካጠቃን ኤክስ ገጻቸው ላይ ከነርሱ ጋር በነበረኝ ንግግር ኢራንን ካጠቃም በኋላ ሁሉም የእናንተ ሀያልነት ዝግጅታችሁና ስልጠናችሁ ይረዳል በሚለው ላይ ትኩረቴን አድርጌያለሁ ብለዋል። መካከለኛው ምስራቅ እስራኤል ኢራን ለተኮሰችው 200 ገደማ ባላስቲክ ሚሳይሎች የበቀል እርምጃ ትወስዳለች በሚል ስጋት ውስጥ ገብቷል። ባለፉት ሳምንታት በፍልስጤም ታጣቂ ሐማስ ላይ ጋዛና እስራኤል የሚደገፈው ሄዝቦላ ላይ በሊባኖስ የምታደርገውን ጥቃት አጠናክራለች። ጦርነቱ የተቀሰቀሰው ባለፈው ዓመት ጥቅምት ወር ሐማስ የእስራኤልን ድንበር በመጣስ ያልተጠበቀ ጥቃት ማድረሱን ተከትሎ ነበር። አሜሪካ ግጭቱ አድማሱን እንዳያስፋፋ ትሰጋለች። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን የእስራኤል የበቀል እርምጃ ጦርነቱን ማስፋፋት የለበትም ሲሉ ተናግሯል። የአሜሪካው ፕሬዝዳንት ጆ ባይደንም ቀደም ሲል እስራኤል ጦርነቱን እንዳይስፋፋ እንድትጠነቀቅና በኢራን ኃይል እና የኒውክሌር ጣቢያዎች ላይ ጥቃት እንዳታደርስ ጠይቀዋል። እስራኤል የሐማስን እና የሄዝቦላ መሪዎችና ተተኪዎቻቸውን ብትገልም ማጥቃትን የምትቀንስ አይመስልም። እስራኤል በሰሜን በኩል ከሄዝቦላ ጋር የምታደርገውን ውጊያ ዋነኛ ኢላማ በድንበር ላይ ሲካሄድ በነበረው የተኩስ ልውውጥ ሸሽቶ የነበሩ በ10 ሺህ የሚቆጠሩ እስራኤላውያንን ወደ ቦታቸው መመለስ ነው ስትል እስራኤል በሰሜን በኩል ከሄዝቦላ ጋር የምታደርገውን ውጊያ ዋነኛ ዓላማ በድንበር ላይ ሲካሄድ የነበረውን የተኩስ ልውውጥ ሸሽቶ የነበሩ 10 ሺዎች የሚቆጠሩ እስራኤላውያንን ወደ ቦታቸው መመለስ ነው ሲል አላይን አማርኛ ተናግሯል። እስራኤልና ሳውዲ አረቢያ ግንኙነታቸውን እንዲያድሱ የሚደረገው ጥረት የፈረንጆቹ 2024 ከመጠናቀቁ በፊት ሊሳካ እንደሚችል ተገለጸ። ሪፐብሊካን ሴናተር ሊንዚ ግራሃም ረቡዕ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መነጋገራቸውንና በእስራኤልና ሳውዲ አረቢያ መካከል ያለውን ግንኙነት ለማደስ የሚደረገውን ሂደት በዓመቱ መጨረሻ በፊት ውጤታማ እንደሚሆን አምናለሁ ብለዋል። ለሪፐብሊካን ፕሬዝዳንታዊ እጩ ዶናልድ ትራምፕ የምርጫ ቅስቀሳ በሚችጋን የሚገኙት ግራሃም ኔታንያሁ ከሳውዲ አረቢያ ጋር የሚደረገውን ስምምነት እንደሚደግፉና ሁኔታዎችን ለማሻሻል ፈቃደኛ መሆናቸውን ለሮይተርስ ተናግረዋል። ትራምፕ ያስጀመሩትን የአብርሃም ስምምነት የአረቡ ዓለምን ከእስራኤል ጋር የማስታረቅ ሂደት ቴልአቪቭ ከሪያል ማድሪድ ትራምፕ ያስጀመሩትን የአብርሃም ስምምነት የአረቡ ዓለምን ከእስራኤል ጋር የማስታረቅ ሂደት ቴልአቪቭ ከሪያድ ጋር የምትጀምረውን ግንኙነት ያጸናል ያሉት ሴናተሩ ካማላ ሃሪስ ምርጫውን የሚያሸንፉ ከሆነ የመሳካት እድሉ ጠባብ ነውም ብለዋል። ባይደን በፕሬዝደንትነት እያሉ ማሳካት ይኖርብናል፣ ምክንያቱም ፕሬዝዳንቱ ስምምነቱ እውን እንዲሆን ስለሚፈልጉ አስፈላጊውን የዲሞክራቶች ድጋፍ ማሰባሰብ የሚችሉ ይመስለኛል ነው ያሉት። በአንጻሩ ዶናልድ ትራምፕ በምርጫው ማያሸንፉ ከሆነና ካማላ ሃሪስ ስልጣኑን ከያዙ በስምምነቱ ዙሪያ ያላቸው ተነሳሽነት ዝቅተኛ በመሆኑ በእርሳቸው ስልጣን ዘመን ስኬታማ ይሆናል ብለው እንደማያምኑ ተናግረዋል። የሃሪስ ዘመቻ ብሔራዊ ደህንነት ቃል አቀባይ የሆኑት ሞርጋን ፊሊክስቴይን በበኩላቸው ምክትል ፕሬዝዳንቱ እስራኤል በመካከለኛው ምስራቅ ቀጠና ዘላቂ ውህደት እንዲኖራት የሚያደርጉ ጥረቶችን በተከታታይ ደግፈዋል ብለዋል። የቀድሞ የአሜሪካ ፕሬዝዳንት ያስጀመሩት የአብርሃም ስምምነት ማዕቀፍ በእስራኤልና በተባበሩት አረብ ኤምሬትስ፣ በባህሬን፣ በሞሮኮና በሱዳን መካከል ያለውን ግንኙነት እንዲሻሻል
እንዲሻሻል አድርጓል። ከጋዜጠኛ ካማል ካሾጊ ግድያ ጋር በተገናኘ በስልጣናቸው መጀመሪያ ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ቅራኔ ውስጥ የገቡት ከጋዜጠኛ ጀማል ካሾጊ ግድያ ጋር በተገናኘ በስልጣናቸው መጀመሪያ ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ቅራኔ ውስጥ የገቡት ጆ ባይደን ይህንን ስምምነት ማስፈጸም ቢፈልጉም ከሪያድ ጋር ውጥረት ውስጥ የቆየው ግንኙነታቸውን ለማድረግ አላስቻለውም። ከጊዜ በኋላ ከንጉሳዊ አስተዳደሩ ጋር ግንኙነቷን እያሻሻለች የቆየችው ዋሽንግተን ሳውዲና እስራኤልን ለማቀራረብ ይፋዊ ዲፕሎማሲያዊ ግንኙነት ለማስጀመር ከጊዜ በኋላ ከንጉሳዊ አስተዳደሩ ጋር ግንኙነቷን እያሻሻለች የቆየችው ዋሽንግተን ሳውዲና እስራኤልን ለማቀራረብ ይፋዊ ዲፕሎማሲያዊ ግንኙነት ለማስጀመር ጫፍ ደርሳ የነበረ ቢሆንም በጥቅምት 7ቱ የሐማስ ጥቃት ሂደቱን እንዳስተጓጎለው ሮይተርስ ዘግቧል። ሪያድ ከቴል አቪቭ ጋር የምትፈጽመውን የዲፕሎማሲ እርቅ ከአሜሪካ ከፍተኛ የጦር መሳሪያ ሻጮችን ጨምሮ የመከላከያ ስምምነት ቃል ገብቷል። የመከላከያ ስምምነቱ በአሜሪካ ሴናት ውስጥ 2/3 ወይንም 67 ድምጽ ያስፈልጓል። ከዚህ ባለፈ አብዛኛው እስራኤላውያን የሚቃወሙት ነፃ የሆነችውን የፍልስጤምን በሀገርነት ለመመስረት የሚያስችል ግልጽ መንገድ ከሌለ እስራኤልና ሳውዲ ዲፕሎማሲያዊ ስምምነት ለመድረስ አስቸጋሪ እንደሚሆን ተንታኞች ተናግረዋል።